በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ውሉዳን ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን ከዋክብት ሁላችሁ አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኑር። የቅድስተ ቅዱሳን የድንግል ማርያም አማላጅነቷ በሁላችን አድሮ ይኑር። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። በዚህ ሰዓት ቃሉን እየሰማችሁ ላላችሁ ሁሉ የልቦናችሁን መሻት ይፈጽምላችሁ፣ የምትመኙትን ሁሉ ያድርግላችሁ፣ የምትሰሙትንም በልቦናችሁ ጽላት ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ። ስለ አንዱም ፈንታ 30 60 100 ያማረ ፍሬ እንድናፈራ የእግዚአብሔር አምላካችን ቅዱስ ፍቃድ ይደረግልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በግብጽ መካከል ካለው እጅግ ከፍተኛ ልዩነት አንዱን ዛሬ እንመለከታለን። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በእምነትም በስርዓትም አንድ ስለሆነች በአንድ ላይ እንድታዩት እፈልጋለሁ። ሰው ለሰው አስታዋሽ ነው። እኔ አስታዋሽ ነኝ። ሰው ለሰው አሳሳቢ ነው። እኔ አሳሳቢ ነኝ። ማስተዋልን የሚሰጥ እግዚአብሔር ነውና ለኔም ለናንተም አምላካችን መንፈስ ቅዱስ ማስተዋሉን ያድለን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ድንግል ማርያም ከሁላችን ጋር ትሆንልን። የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር የኛንም ይባርክልን። ዛሬ አንድ ከፍተኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ የሥርዓት ልዩነት አስታውሳችኋለሁ። ይህ በተከታታይ እያየነው የመጣን ከታቦቱ ሥርዓት ከጽላቱ ሥርዓት ከመቅደሱ ሥርዓት ጋር በተገናኘ በአንድ ላይ የሚሄድ ትምህርት ነው። ምክንያቱም በደንብ ማወቅ ስላለብን እያንዳንዱን ነገር ቤተክርስቲያናችን የምታስተምረውና ቤተክርስቲያናችን ማን መሆኗን ጠንቅቀን የምናይበት ትምህርት ነው። ስለዚህ ከዚህ የተነሳ ሁላችሁም ሰፊ ዕውቀት እንዲኖራችሁ ሁሌ እመኛለሁ። አንዳንድ ጊዜ በአሁን ሰዓት በርካቶች ቤተክርስቲያናቸውን ለማወቅ የሚነሱ ሰዎች አሉ። ከሚያነቧቸው መጽሐፍቶችና አንዳንድ ጊዜም ደግሞ ከወዳጅነት ከሌሎች ጋር ባላቸው ወዳጅነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ወይም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ በማይሆን አቅጣጫ ምስራቃዊ ለማድረግና ኮፕታዊ ለማድረግ ወይም ኮፕቲካዊ ለማድረግ ሲለፉ የማያቸው ሰዎችንም ማየት የተለመደ ሆኗል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው ልዩ የሚያደርጋት የሚለውን በኢትዮጵያ ውስጥም ያላችሁ በውጭ ዓለምም ያላችሁ በደንብ አስተውላችሁ እንድትሰሙ ትፈልጋለሁ። ዛሬ ማነሳላችሁ ከፍተኛ የሥርዓት ልዩነት በስጋው ደሙ አከባበር ላይ ነው። ይህንን ልብ ብላችሁ እዩ። በመጀመሪያ ይህንን ጠንቅቀን ለማወቅ ስጋው ደሙ ምስጢር ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ እንዴት ነው ምስጢረ ቁርባንን የሰራው? ይህ ትልቅ ምስጢር ነው። አምስቱ አዕማደ ምስጢራት የምንላቸው ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ እነዚህ ምስጢረ ቁርባን ብለን የምናነሳው ምስጢረ ትንሣኤ ብለን የምናነሳው በተለይ በሰባቱ ምስጢራተ ቤተክርስቲያን ውስጥ በተለይ በሰባቱ ምስጢራተ ቤተክርስቲያን ውስጥ አንድ ሰው ስጋው ደሙ መቼ ነው የሚቀበለው? እንዴት ነው የሚቀበለው? ለምን ነው የሚቀበለው?
እነዚህ ሁሉ በዝርዝር የሚነገሩበት ነው። በዝርዝር ይነገራሉ። በመጀመሪያ በብሉይ ዘመን የሥጋው ደሙ ምስጢር ነበረ። መጨረሻ ላይ ትልቁን ልዩነት አስቀምጥላችኋለሁ ምን እንደሆነ። ከላይ ግን ስናየው መስዋዕት በብሉይ ዘመን ይቀርብ ነበር። የሥጋውና የደሙ ምስጢር በብሉይ ዘመን ጀምሮ ይነገር ነበር። ምሳሌዋንም ብልጭ አድርጎ እንደ ክረምት ፀሐይ ለአብርሃም ሰብኮለታል። ያ ኢትዮጵያዊ መልከጼዴቅ በሲዲ በሳሌም ሸለቆ በሞሪያ ሳለ ያሳየው ረቂቅ ምስጢር ነበረ ለአብርሃም። ያም ምስጢረ ቁርባን ምሳሌዋን ቀድሞ እንዴት አማናዊ እንደምትሆን በምን አማናዊ እንደምትሆን አሳይቶታል። ህብስተ አኮቴት ጽዋ በረከት ይዞ አብርሃምን አቀብሎታል፣ ተቀብሎታል፣ አቁርቦታል። አብርሃም ራሱ ልጁ ይስሐቅን ለመስዋዕትነት ይዞ ሲሄድ ነጭ በግ አይቷል። ያ ነጭ በግ የመስዋዕቱ ምሳሌ ለበጋችን ለፋሲካው በግ ለኢየሱስ ክርስቶስ ነው። መስዋዕቱ ሁሉ ይቀርብ የነበረው በመሰዊያው ላይ የሚያመለክተው ወደ ኢየሱስ ክርስቶስ ነው። ኦሪት ዘጸአት ምዕራፍ 12 ላይ በሮቻቸውን ጉበኑን መቃኑን በደም ቀብተው እኩለ ሌሊት መልአከ ሞት ሲመጣ ያን ደም አይቶ ያልገባው የግብፅ በኩራት ሲሞቱ የእስራኤል በኩራት ግን ያልተመቱት በመቅሰፍቱ በመልአከ ሞት በደሙ ምክንያት ነው። ያም ወደ ኢየሱስ የሚያመለክት ነው። በኢያሪኮ ረዓብ ዘማ የዳነችበት ምስጢር ቀይ ፈትል የሚያመለክተው የኢየሱስ ክርስቶስን ሥጋና ደም ነው። በቤተ መቅደስ ውስጥ ይቀርቡ የነበሩት መስዋዕቶች ሁሉ የሚያሳዩት ወንድ ሲወለድ በ40 ቀን ሴት ሲወለድ በ80 ቀን ተብሎ ቀድሞ በዘሌዋውያን 11 ላይ 12 ላይ የሚነገሩት ሥርዓቶች ሁሉ የሚያመለክቱት የክርስቶስን ነገር ነው። በብሉይ ዘመን መቅደስ አለ፣ በአሁን ዘመን መቅደስ አለ። መቅደሱ ልዩነት የለውም። በብሉይ ዘመን ታቦት አለ፣ በአዲስ ኪዳን ታቦት አለ። ምንም አይነት ልዩነት የለውም። ልዩነቱ አሁንም ደግሜ እንደምነግራችሁ የመስዋዕት ነው። እዛ ጋር ቆመ ሰምተህ ተገንጥለህ አትሂድ፣ ልብህ አይገንጥልብህ። ቀጥሎ ያለውንም ስማ፣ አትቸኩል። በብሉይ ኪዳን ታቦትና በአዲስ ኪዳን ታቦት መካከል ልዩነት የለም። እችን ትቆርጥ ትወጣና የተቆረጠ ቁንጽል ሀሳብህን ለዓለም ትነዛለህ። የዲያብሎስ መጫወቻና ኳስ ሆነህ ትቀራለህ። በብሉይ ኪዳን ታቦትና በአዲስ ኪዳን ታቦት መካከል ልዩነት የለም። ምን አይነት ልዩነት ያለው? የመስዋዕት ልዩነት ነው ያለው። በብሉይ ዘመን የሚሰዋ መስዋዕትና በአዲስ ኪዳን የሚሰዋ መስዋዕት አንድ አይደለም። መቅደሱ ያው መቅደስ ነው፣ ካህኑ ያው ካህን ነው፣ ጽናው ያው ጽና ነው። ጸሎቱ ነው የሚለየው። እጣኑ ያው እጣን ነው። እዚህ ግን የአሁኑ እጣን የአዲስ ኪዳኑ እጣን ግን ልዩ ነው። ሥጋው ደግሞ ጌታ ሲሰራ እንዴት ነው የሰራው? ማቴዎስ 26 ደቀ መዛሙርቱን ብቻ ነው ይዟቸው የሰራው። ሴቶች አልነበሩም። ልብ በሉ፣ ሴቶች አልነበሩም። ሐዋርያቱን ደቀ መዛሙርቱን ይዞ በማርቆስ እናት ቤት ምስጢረ የተባለውም ለዚህ ነው። ምስጢረ ሥጋ ወደሙ ይህንን የሚያሳይ ነው። ምስጢረ ስቅለትም ነው በዚህ ውስጥ የምናየው። በተዘጋ ቤት ውስጥ ሌላ ሰው በሌለበት ሥጋ ወደሙን ምስጢር ሰርቶ እንኩ ብሉ ይሄ ሥጋዬ ነው፣ እንኩ ጠጡ ይሄ ደሜ ነው ያለው። የሥጋዬ መታሰቢያ ነው፣ የደሜ መታሰቢያ ነው አላለም። የፕሮቴስታንቱ ዓለም ከዚህ ውጪ ነው። ይሄ ሥጋዬ ነው፣ ይሄ ደሜ ነው ብሎ ነው የሰጠው። ነው ምሳሌ ነው አይደለም። ደሜ ነው ሥጋዬ ነው። በዛ ሰዓት ደቀ መዛሙርቱ ነበሩ፣ ቅዱሳት አንስትም አልነበሩ። እዛ ላይ ክርስቶስ የነገረን ደግሞ ነገር ልብ በሉ ክርስቲያኖች፣ መንፈስ ቅዱስ በእኔም በእናንተ ላይ ይደር፣ ነገ በቀራኒው አደባባይ በነገ በመስቀሉ ላይ የሚሰዋው ነው ብሎ ነው የሰጣቸው። ስለ አዲስ ኪዳን የሚፈሰው ደሜ ነው አይደል ያላቸው። የሚቆረሰው ሥጋዬ ነው አይደል እንዴ ያላቸው።
የሚቆረሰው ስጋው የሚፈሰው ደሙ ነው። እንግዲህ ጥሩ በዚህ ተሰራ። ከብሉይ ምሳሌው አለ ሲሰራው እንዲሰራው። ከዛስ ይሄን ያደረገው መቼ ነው? ቀኑን ታስታውሳላችሁ አይደል? ሐሙስ ቀን ነው። እንደ ነገ ሊሰቀል ሐሙስ ነው። ከዛ ማታ እኮ ነው የተያዘው። የሁላችን ጌታ በፈሰሰው ደሙ ኃጢአታችሁን ይጠብላችሁ ይጠብልን። ሌሊት ያዙት። ሌሊቱ ሙሉ ሲያንገላቱት ሲደበድቡት አድረው አርብ ሰቀሉት። ስንት ሰዓት ሰቀሉት? 6 ሰዓት። እስከ ስንት ሰዓት ድረስ ነፍሱ አልወጣችም? እስከ 9 ሰዓት። 9 ሰዓት ነፍሱን ሰጣ። 7 ተአምራት ተደረጉ። ተመልከቱ። መቼ? ክርስቶስ በተሰቀለ ሰዓት 7 ቃላት ተናገረ። 7 ተአምራት ተደረጉ። እነዛ 7 ተአምራት 3ቱ በሰማይ 4ቱ በምድር። ልብ በሉ ልዩነታችንን። የኦርቶዶክስና የግብጽ የስጋው ደሙ የስርዓት የአከባበር ልዩነትን ነግራችሁና ምን ያህል የኢትዮጵያ ቤተክርስቲያን ልዩ መሆኗን በመጨረሻ ምን አጭር ነው፣ ለሁላችሁ ይጠቅማል። ለሰውም ደግሞ አስተላልፉት። አንዳንዶችም ከሚያስተምሩት የስህተት ጎዳና ይጠብቃቸዋል ቤተክርስቲያኗ ልዩ መሆኗን። ምክንያቱም ምንድነው የምትለየው? ምንም ልዩ አይደለችም፣ ከማንም አትለይም፣ ከማንም የሚለው ሐሳብ ዝም ብሎ መምጣት የለበትም። ልዩነቷን ማወቅ ይኖርብናል። ስለ መስቀሏ ልዩነት ባለፈው ያስተማርኳችሁ ትዝ ይላችኋል። ክርስቶስ በመስቀል ላይ ያለ ያ ስርዓት ምንድነው? ስጋውን ደሙን የሰጠበት ነው። ሐሙስ ማታ የቁርባኑ ሚስጥር አድርጓል። አርብ በመስቀል ላይ ተሰቅሎ 6 ሰዓት ላይ ሲሰቅሉት ምን አረጉት? ልብሱን ገፈፉት። ልብሱን ገፈፉት። ያኔ 7 ተአምራት ተከሰቱ። ስንት በሰማይ? 3። ስንት በምድር? 4። ምን ምን ናቸው? በሰማይ ፀሐይ ጨለመች፣ ጨረቃ ወደ ደም ተለወጠች፣ ከዋክብት ረገፉ። 3 በሰማይ 4 በምድር። ምድር ተናወጠች፣ ተንቀጠቀጠች፣ አእባን ተፈተቱ፣ የቤተ መቅደሱ መጋረጃ ለ2 ተቀደደ፣ ሙታን ተነሱ። ከ500 ብቅ ከ600 ዝቅ የሚሉ ደብረ ዘይት ቆይተው በ3ኛው ቀን የመጡት ናቸው፣ የተገለጹት ናቸው። በሌላ ጊዜ እናያለን። አሁን እነዚህ 7 ተአምራት ለምን የተከሰቱት? መቼ ነው የተከሰቱት? እንዴት ነው የተከሰቱት? ለምንድን ነው የተከሰቱት የሚለውን ጥያቄ መጠየቅ የኦርቶዶክሳውያን አይምሮን ይጠይቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ምንድን ነው? እዚህ ላይ በቤተ መቅደሳችን መጋረጃ አለ አይደለም? አንዱ ተአምር መጋረጃ ተቀደደ ነው። መጋረጃ ተቀዷል፣ መጋረጃ አያስፈልግም የሚሉ ሰዎች አሉ። ለምን? የብሉይ ነው መጋረጃ የሚሉ ሰዎች አሉ። የብሉይ ነው መጋረጃ? ተው። ሌሎቹ አብያተ ክርስቲያናት እኛንም የሚመስሉት መጋረጃ ካላደረጉ እኛ መጋረጃውን እናውጣው? ተው። ስጀምር ምን ብያችኋለሁ? ምሰሶን አታነቃንቁ። መሰረታዊ የሆነውን ነገር ነው የምትነኩት። በችኩልነት አስተማራችሁ ሊሆን ይችላል፣ ወይም በፈለጋችሁ እንደገና ደግሞ ዞራችሁ ደግሞ አንዳንድ ሰዎች መምህር ዘመነ ተሳስቷላችሁ ስትከሱኝ በጣም ነው የደነቀኝ። እንትን እንዳይሆንባችሁ፣ የሌባ ዓይን ደረቅ እንዳይሆንባችሁ፣ መልሶ ልብ ያደርቅ እንደተባለው እንዳይሆንባችሁ ተጠንቀቁ። ምክንያቱም እኔ ዛሬ አይደለም ማስተማር የጀመርኩት እና ደግሞ ዝም ብዬም አይደለም የምናገረው። ይህንም በደንብ ማስተዋል ይገባል። አባቶች ካህናትም መምህራንም ሊቃውንትም ልብ እያላችሁ የምትሄዱት ጉዳይ ነው። ሁሉን ታውቁታላችሁ፣ ቤተክርስቲያናችሁን ታውቃላችሁ። እና መጋረጃ ተቀዷል አያስፈልግም። በእኛ ቤተክርስቲያን መጋረጃ የለም። እንደውም አንድ ብቻ ነው የሚደረገው። እውነትና ከተነጋገረ መጋረጃው የሚዘጋበት የሚከፈተበት ሰዓት ልክ እንደኛ የሚያደርግ ሌላ ቤተክርስቲያን የለም። ዓለም ላይ የለም።
የኢትዮጵያ ልጆች ስሙኝ፣ እናንተ የኤርትራ ኦርቶዶክስ ተዋሕዶ ልጆች ስሙኝ። ምክንያቱም የመጣው ኃይል በሞደርናይዜሽን ጥምቀት የተጠመቀ በኢስተርን ኦርቶዶክስ የተሾመ በእውነተኛው ሳይሆን ዛሬ በተበላሸው ኮብታዊ እሳቤ የተደረበ ነው። አባቶች እንዲህ ብለዋል፣ አባቶች እንዲህ ብለዋል። የራስን አባቶችም ወቃቸው። መጀመሪያ የተቀመጠልህን ወቅ። ዝም ብሎ ተነስቶ ዮሐንስ አፈወርቅ እንዲህ ብሏል፣ እከሌ እንዲህ ብሏል አይደለም። ይሄ ቀርቶ መናፍቃን ሳይቀሩ ነው የምትጠቅሱት እኮ። አሬኒዮስ እንዲህ ብሏል፣ አርጌንስ እንዲህ ብሏል፣ ጄሮም እንዲህ ብሏል፣ ኦሪጀን እንዲህ ብሏል። አርጌንስ የሚባለው እሱ ነው። እና አባቶቻችሁን ራሱ ማወቅ ያለባችሁ ይመስለኛል። ጠንቅቁ፣ ግድ የላችሁም። ቢያንስ በማስተማር ትንሽ ስለመቀደማችሁ እንድትሰሙኝ ለምናችኋለሁ። ቤተክርስቲያናችሁ እንድታውቋት ነው የምፈልገው። ጻኡን ሰክርስቲያን ሲባል ይዘጋል አይደለም? ጻኡን ሰክርስቲያን ዲያቆኑ መረዋ ቃጭል እየመታ ጻኡን ሰክርስቲያን ይላል። ክርስቲያን ተናናሾች ውጡ የሚላቸው ገና ጥምቀት ያላገኙ ወደ መካነ ቀኖና እንዲሄዱ። ውጡ ማለት ወደ ቤት ሂዱ ማለት አይደለም። ደግሞ አስተውላችሁ እንድታዩት ፈልጋለሁ። መጋረጃ ይዘጋል፣ መጋረጃ ይከፈታል። የሚከፈትበት ሰዓት አለ፣ የሚዘጋበት ሰዓት። አሁን ትንሽ አስቸጋሪ ነው። አንዳንድ ጳጳሳትንም ያለው እኔ አሃዱ ሲባል ሁሉ ተከፍቶ ወንጌል ሲነበብ ወደ ምዕራብ። ይሄንን አስተውላችሁ በዚህ በሌላ ጊዜ በደንብ የምናየው ጉዳይ ይሆናል። አንድ አይነት የሆነ ስርዓታችንን ድብልቅልቅልቅ አድርገነዋል። ግድ የለም፣ ስንመካከር ተመልሶ ይመጣል። እኛ በአገረ ስብከታችን በሊቃውንት ጉባኤ አሁን ይሄንን በከፍተኛ ሁኔታ እየተነጋገሩበት ነው ያለው፣ እየተመካከርንበት ነው ያለ ነው። ህጉ ምን ይላል ነው እንጂ ከሌ ምን ይላል አለም። አባ ከሌ ምን ይላሉ፣ አቡነ ከሌ ምን ይላሉ አይደለም የሚሰራው። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ አይሰራም። የተቀመጠ ህግ አለ። ከተጻፈው አትለፍ ይላል። አትለፍ ከተጻፈው። የአባቶችን ድንበር አታፍርስ፣ አታፍልሰው፣ ጠብቀው ይላል። ጠብቁት። እናንተ ዛሬ የመጣችሁ ልጆች፣ ወጣቶችም፣ አረጋውያንም፣ ሽማግሌዎችም፣ ካህናትም፣ ዲያቆናትም፣ ምእመናንም ይህን ስርዓታችን ጠብቀን ስንኖር ነው የበረከት ሰዎች የምንሆነው። ዛሬ የምነግራችሁ በስጋው ደሙ ስርዓት አከባበር ላይ በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛን የሚመስሉ ወገኖቻችን አሉ። ግን ከኛ የሚለዩበት ብዙ ነገር ስላለ በኢትዮጵያና በኤርትራ ያለውን የአባቶቻችሁን ስርዓትና መጽሐፍ ቅዱሳዊን ስርዓት እንድታዩት ፈልጋለሁ። መጋረጃ አለ። መጋረጃ ተቀደደ ተብሎ በቃ ተቀደደ አይባልም። በፍጹም አያስፈልግም አይባልም። ሌሎቹ እንደሚሉት ማለት ነው። ቀጥሎ እኮ ወደዛ ልትሄዱ ነው። የምመለስበት አለ። እኔ ታቦት ቅርስ ነው ብለው በቲክቶክ ላይ የተነጋገሩት ደርሶኛል፣ ልከውልኛል ወንድሞቼ። እና ቅርስ ነው፣ ጽላት ቅርስ ነው፣ ታቦት ቅርስ ነው ተብሎ ወዴት እየተሄደ እንደሆነ አንዳንድ መምህራን አታሳቡባቸው። ትልልቅ መምህራን አሉ። የሚያስተምሩበትን መንገድ፣ የሚናገሩበትን መንገድ ማወቅ ያስፈልጋል። ቅርስ የሚለው በሄሪቴጅ ጉዳይ አንስተው የሚያዩበት እነሱ ሊትሬቸር ስለተማሩ ድንገት እነ መምህር ከሌ እንዲህ ብለዋል ብሎ ሌላ ጊዜ በግልጽ ነግራቸዋለሁ። እነሱ የሚያዩበት መንገድ ሌላ ነው። ሌላው ደግሞ በዚህ በሶሻል ሚዲያ ያለው ለመታወቅ ቀኑ ሙሉ ሲለፈልፍ የሚውል ሰው ደግሞ እሱ ደግሞ ሐሳቡ ሌላ ነው። ማጥራት ያስፈልጋል። አሁን ልንገራችሁ፣ ተመልከቱ። ኦርቶዶክሳውያን፣ የኦርቶዶክስ የተዋሕዶ ልጆች ክርስቲያኖች ልብ በሉ። ክርስቶስ በዕለተ ሐሙስ ማታ ስጋው ደሙ ሚስጥር ሰራ። ማንም አልነበረም። ከሐዋርያቱ፣ ከደቀ መዛሙርቱ፣ ከሚከተሉት ከሱ ከወንዶቹ ማንም አልነበረም። ማንም አልነበረም። ስለዚህ ስጋው ደሙን ይሄ ለነገ ለአዲስ ኪዳን የሚፈሰው ደሜ ነው ስጋዬ ነው የሚቆረሰው ብሎ ቀራኔው አደባባይ ላይ ከቀኑ 6 ሰዓት ሲሰቅሉት ልብሱን ገፈፉት። አይሁድ ገፈፉት። ያኔ ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ፣ ምድር ስቅጥጥ አለች፣ ተንቀጠቀጠች፣ አይባን ተፈተቱ፣ መቃብራት ተከፈቱ፣ ሙታን ተነሱ፣ የቤተ መቅደስ መጋረጃ ለሁለት ተቀደደ። ለምን? የአምላካችን እርቃን አይታይም ብለው ክፎች አይምሮ ለቦ ያላቸው ይላል። እኛ ትርጓሜያችን ሁሉ ነገር አስቀምጦታል። አይምሮ ለቦ ያላቸው፣ ግዕዛን ያላቸው፣ አይምሮ ጸባይ ያላቸው፣ ልብ የተሰጣቸው፣ ነፍስ የተሰጣቸው አይሁድ ገፈፉት ልብሱን።
ፀሐይ የአምላክ እርቃን አይታይም ማለት ጨለመች፣ ጨረቃም ደም መሰለች፣ ከዋክብትም እርግፍ አሉ። ተመልከቱ። ምድርም ተንቀጠቀጠች፣ አይባን ተፈተቱ፣ መቃብራት ተከፈቱ፣ ሙታን ተነሱ፣ ከ500 ብቅ ከ600 ዝቅ የሚሉ ይላቸዋል። መቼ? ክርስቶስ ሲሰቀል። የሥጋው ደሙ ምስጢር የት ነው የተፈጸመው? ቀራንዮ ላይ ነው። ማዕድ በተባለው መስቀል ላይ ነው። ሶሎሞንና ማክዳ አይቴ ትትራይ ጊዜ ቀትር ዋይቴ ተሰክብ እያሉ የጠየቁት ዓርብ ነው። ዕለት ሪት ይላታል። በዕለት ሪት ሰማይኩከ በተመረጠች ዕለት ሰማሁ ይላል። የተፈጠርንባት ናት፣ የዳንባት ናት። ተመልከቱ። ወንጌሉ ማቴዎስ 26 ላይ ያለውን ተመልክታችሁ እንደገና ደግሞ የማቴዎስ ወንጌል ምዕራፍ 27ን ስትመለከቱ ስለ ስቅለቱም ይነግረን አለ። በተለይ ማቴዎስ 27 ከቁጥር 45 ጀምሮ ያለውን የእግዚአብሔር ቃል እንመልከት። ምንድነው ያለው? ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ለምን? ፀሐይ ጨለመ፣ ጨረቃ። ለምን ነው ጨለማ የሆነው? ልብሱን ገፈፉት። የአምላካችንን ጨለማ ሆነ። በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። ይሄ እንግዲህ ፀሐይ የጨለመበት፣ ጨረቃ ደም የመሰለበት ነው። ኢየሱስ ሁለተኛ በታላቅ ድምፅ ጮሆ ነፍሱን ሰጠ የሚለው ቁጥር 50 ላይ ነው። እዛ ጋ ምን ይላል? እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ ይላል ቁጥር 51 ላይ። መቃብሮ የተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ሥጋዌ ተነሱ። እነዚህ ተአምራት ተከሰቱ። መቼ? ክርስቶስ በመስቀል ላይ ያለ። መቼ? ሥጋውንና ደሙን ሲሰጥ። ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ብሎ የነገረን ይሄንን ነው። ዕብራውያን 9 ላይ ጳውሎስ ሐዋርያ ሲሰብክ ለአሁኑ ጊዜ ምሳሌ ነው ያለው። ስለ መጋረጃው፣ ስለ መስዋዕቱ፣ ስለ አሮን በትር፣ ስለ መሰበ ወርቁ፣ ስለ እያንዳንዱ አሁን ልናገራቸው አንችልም ብሎ ሚስጥር የሆኑትን ነገሮች አምጥቶ ለአሁኑ ጊዜ ምሳሌ ነው መንፈስ ቅዱስ በግልጽ ያሳያል ብሎ ያለውን ያ በሌሎች ዘንድ የለም። መልካም የተወደዳችሁ ክርስቲያኖች፣ እግዚአብሔር ይውደዳችሁ። መብርሃን ከእናንተ ጋር ትሁን። አሁን ወደ ተነሳውበት ነጥብ ልምጣ። በእኛ ቤተ ክርስቲያን፣ በኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ በኢትዮጵያ በኤርትራ ምድር ያለው ከሌሎቹ እህት አብያተ ክርስቲያናት ጋር ልዩነት አለው። በዚህ በሥጋው ደሙ አከባበር ላይ ከማንም ጋራ የማይመስል ስርዓት አላት። አናቅም አትሉ፣ ቤተክርስቲያን ታስቀድሳላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥጋው ደሙ ሲወጣ እንዴት ነው የሚወጣው? መልክዓ ቁርባን የሚባለው ከተባለ በኋላ ዲያቆኑ ጸልዩ በእንቲአነ ይላል አይደለም? ሰብሑ ወዘምሩ ብሎ መዝሙር 150 መዝሙር እንዲዘመር ካልተቻለ 150 እንዲዘመር ሰብሑ ወዘምሩ ብሎ አመስግኑ ዳዊት እንድገሙ ይላል። በዛ ሰዓት ዕጣነ ሞገር ይቀርባል። ዕጣነ ሞገሩ ከአራት መስመር አያልፍም። ክብር ኢትዮ በጠቅላላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በዛ ሰዓት የሚቀርብ ክብር ይእቲ ከዚህ ከስቅለቱ ጋር የተገናኘ ነው። ስለ ኢየሱስ ክርስቶስ ስቅለት ብቻ ነው። ምንም ነገር ሌላ ነገር አይነገርም። ምንም ነገር። ይገርማል። ከዛ ሲወጡ ካህናቱ አስታውሱ፣ ከመቅደሱ ሲወጡ ሥጋው ደሙ ይታያል። ምን ሆኗል? ለብሷል፣ ከብሯል፣ ተሸፍኗል። ወገኖቼ ካህናቱ ይወጣሉ፣ ዲያቆናቱ ይወጣሉ። ድርገት ይባላል። ድርገት ማለት መገናኘት ማለት ነው። አንድ መሆን ማለት ነው። ሰዎች ከክርስቶስ ጋር አንድ የሚሆኑበት፣ ሥጋውን በልተው ደሙን ጠጥተው ከኔ ጋር አንድ ነው ያለበት የሚሆንበት ማለት ነው። በዛው ምስጥ ደግሞ ካህናትና ምእመናን የሚገናኙበት ሥጋውና ደሙ ላይ ድርገት ነው ያ ሰዓት።
በኦርቶዶክስ ተዋሕዶ ቤተክርስቲያን ሲወጣ ልክ እንደዛ ከዛ ሁሉም ሰው ስጋው ደግሞ በሚወጣበት ሰዓት ካህናት ልክ ሲወጡ ምእመናን ምን ያደርጋሉ? ቀጥላችሁ ቆማችሁ ነው የምትቀበሉት ወይስ ትሰግዳላችሁ? ትሰግዳላችሁ። ለምን? ክርስቶስ መጣ። ክርስቶስ ሲመጣ እግሩን ይዘው ሰገዱለት የሚለው ትርጉም ነው። ወደፊት ስንማር እናየዋለን። የቅዳሴ ትርጉም እንማራለን። እግሩን ይዘው አልሰገዱለትም፣ አልወደቁም፣ አልተደፉም። ልክ የዛ ሚስጥር ነው። ድፍት ትላላችሁ። ሌላ ግን ሚስጥር አለው ደግሞ ተጨማሪ ነግራችኋለሁ። ፀሐይ ካህናት ናቸው። የፀሐይ ምሳሌ፣ የጨረቃ ምሳሌ ዲያቆናት ናቸው። የከዋክብት ምሳሌ ምእመናን ናችሁ። ፀሐይ ምን ሆነች? ብርሃኗን ከለከለች። ካህናት እንዲህ ብለው ክብርኢትዩ እየተባለ ቅዱስ ቅዱስ እያሉ እያመሰገኑ ይወጣሉ። ዲያቆናት ጨረቃዎች አብረው ይወጣሉ ለብሰው ከብረው። ከዋክብት ረገፉ ማለት ሰገዱ ማለት ነው። ከዋክብት ዝም ብሎ ረገፉ አይደለም፣ ሰገዱ። ስለዚህ ምእመናን ከዋክብት እምላችሁ ሁልጊዜ እኔ በቅዳሴውም አለ በመጽሐፉም አለ እናንተ ከዋክብት ምእመናን እምላችሁ ከዛ የተወሰደ ነው። ተነግሯል። ከዋክብት ናችሁ ተብሏል። የምትሰግዱት ለኢየሱስ ክርስቶስ ነው። ተደፍታችሁ እንደነ ማርያም መግደላዊት እንደነ ማርታ እንደሌሎቹ ተደፍታችሁ የምትሰግዱት የዛ ነው። የከዋክብት ምሳሌ ሴቶች ብቻ አይደለም ደግሞ የሚሰግዱት ወንዶችም ናቸው አለ የሚሰግዱት። ስለዚህ የከዋክብት ምሳሌ ወንዶችም ሴቶችም የከዋክብት ምሳሌ ናችሁ። ወድቃችሁም ታረጋላችሁ፣ ትሰግዳላችሁ። ከዛ ቅዱስ 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 ስሉስ ዘኢይትነገር እያላችሁ ከሰባቱ ኪዳናት አንዱ የሆነውን ትዘምራላችሁ። ሀበኒ ከመ እንሳ ለሕይወት ዘንተ ስጋ ወደመ ዘእንበለ ኩነኔ ሀበኒ እግበር ፍሬ ዘያሰምረከ። ተመልከቱ፣ ደስ የሚያሰኝን ፍሬ አፈራ ዘንድ ስጠኝ እያላችሁ በማመን አባት ብዬ እጠራሃለሁ ስምህንም እጠራለሁ እያልን ስቡህ እኩት እያልን ከዛ ተሰግዶ ነው የሚነሳው። ይሄ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ነው። በኤርትራ ምድር ኦርቶዶክሳውያን አባቶቻችን ነን የሚያደርጉት። በደብረ ቢዘን ያሉ አባቶች፣ በሌላም ቦታ ያሉ አባቶች አንድ ነን የሚያደርጉት። አሁን ከሃዲ መጥቶ ይሄን ካላስጣለ በስተቀር ይሄ አሁን የተናገርኩት ሁሉ ልክ ነው ልክ አይደለም እናንተ የምታውቁት ነው። መልካም፣ እግዚአብሔር የተመሰገነ ይሁን። አሁን ጥያቄ ልጠይቅ። በሌሎች አብያተ ክርስቲያናት ስጋው ደሙ ሲወጣ በእንደዚህ አይነት ክብር ይወጣል? እናስ የኢትዮጵያ ቤተክርስቲያን ታዲያ ልዩ አትባልም? እንዴት? ህጉን በመጠበቅ እኮ ነው። እንደ ፀሐይ እንደ ጨረቃ እንደ ከዋክብት ፍርሃት አለ እኮ አይደል? ፍርት ብለናል። ስጋው ደሙ እንቀበለው ዝም ብለን ዘለን ስጋው ደሙ ለመቀበል አትፈሩም? አያስፈራም? ስትሄዱ ወደ ኃያሉ አምላክ ስትቀርቡ ያስፈራል። ምድር ተንቀጠቀጠች፣ ስቅጥጥ አለች። ደስ የሚለው ደግሞ መጋረጃ ይከፈት የለ ታውታላችሁ። መንግስት ወደ መንግስቱ ነው የምትገቡት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላችኋል። አይባን ተፈተቱ ማለት መርገመ ስጋ መርገመ ነፍስ ጠፋ ማለት እኮ ነው። ምድርን ተቀጠቀጠች፣ አይባን ተፈተቱ፣ መቃብራት ተከፈቱ፣ መርገመ ስጋ መርገመ ነፍስ ጠፋ። በዛ ሰዓት በስጋው ደሙ ነው እኮ። በስጋው ደሙ ስጋውና ደሙ ስንቀበል መርገመ ስጋ መርገመ ነፍስ ነው። ያኔ ስንወለድ የአዳም ሔዋን የለም። ዛሬ በምንሰራው ኃጢአት የነፍስ መርገም የስጋ መርገም ካለ ይጠፋል ነው። መርገመ ስጋ መርገመ ነፍስ ጠፋ ለስቅለቱ የቀደመውን ነው። ዛሬ ደግሞ በእኛ በኃጢአታችን ምክንያት የመጣውን መርገም በክርስቶስ ስጋና ደም ቀልጦ ይጠፋል፣ ይወገዳል። በማመን አባት ብዬ እጠራሃለሁ ስምህንም እጠራለሁ። አቤቱ ስምህ በእኛ ላይ ይመስገን፣ ክቡር ምስጉን አንተ ነህና እያልን እያመሰገን ምእመናን የሚወድቁለት ምእመናን ሲመጡ የዘላለም ሕይወትን ያገኛሉ። ሙታን ይነሳሉ ማለት የሞተ ልባችን ትንሣኤ ያገኛል በስጋውና በደሙ። ይሄ በሌላ ዘንድ የለም። አሁን ያልኳችሁ ስርዓት የመጋረጃው ስርዓት የስጋው ደሙ ስርዓት ሲወጣ ግልጽ አድርገው ያወጡታል። ስለዚህ ኦርቶዶክሳውያን ይሄን በማድረጋችሁ እንዳይሁድ አልገፈፋችሁትም። አያችሁ፣ አልገፈፋችሁትም። እንደ ፀሐይ እንደ ጨረቃ እንደ ከዋክብት ናችሁ። አያችሁ ምን ያህል ክብር እንዳላችሁ። የስጋው ደሙ ክብር እንደዚህ ነው። እንግዲህ የምነግራችሁ ልዩነቱን እንድታዩት ነው እንጂ ስለሌሎቹ ያለውን ነገር ይሄንን በደንብ እንድታውቁት ነው።
ሁሉ ስርዓታችን እንደዚህ ነው። ኢትዮጵያዊ ቤተክርስቲያን አትለይም ብለህ ስትናገር በድፍረት ተጠንቀቅ። ተማራችሁበት? አረ ብዙ እንማራለን። እግዚአብሔር ይመስገን። ጥያቄዎች ሲነሱ ግድ የላችሁም። ብዙ ነው የምንማረው። ገና እንቀጥል የለ በየጊዜው በየሰዓቱ እንቀጥላለን። ስለዚህ ጥያቄዎች መነሳታቸውን አትጥሉ። የበለጠ እንድናውቅ ይረዳናልና አምላካችን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የአብ ጸጋ ያሉ ቸርነት የመንፈስ ቅዱስ ኅብረት አንድነት አይለያችሁ። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የመላእክት ክንፍ ጋሻ ይሆናችሁ፣ መስቀላቸው ይባርካችሁ። ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በጣም ነው የሚከበረው። የሥጋው ደሙን ሚስጥር የተባለበትም ይሄ ነው። ረቂቅ ነው። ተመልከቱ። በዚህ አይነት ሁኔታ ነው ሥጋው ደሙ ለምእመናን የሚቀርበው። እናንተም የምትቀበሉት ይሄ ነው ስርዓታችን። ሌሎች እኛን አይመስሉም። እኛን ካልመሰሉ በዚህ ስርዓት ላይ እህት አብያተ ክርስቲያናትን ሲኦል ትገባላችሁ አንልም። የኢትዮጵያ እምነት ግን የተለየ መሆኑ ለመዳን ምንም ጥርጥር እንደሌለበት ግን ታያላችሁ። ስለ ሥጋው ደግሞ ያላቸው አመለካከት አማናዊ ነው የሚለው እነሱም ልክ ናቸው፣ እኛም አንድ ነው ያለን ተመሳሳይ ነው። እንዴት አይነት አከባበር ግን እንዳለ ተመልከቱ። እንዴት ይሄ ሊሆን ቻለ ካላችሁኝ ከዓለም ከተፈጠረ ጀምሮ በሕገ ልቡና ከዛ በሕገ ኦሪት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እግዚአብሔርን ታመልክ ስለነበረ ሌሎቹ ሀገሮች ግን ላም፣ ጣዖት፣ ሰው ነበር የሚያመልኩት። ግሪካውያን ሰው ያመልካሉ። የሰው ቅርጽ ሰርተው እነዚህ ውስን በኦሊምፐስ ተራራ ላይ አስቀምጠው፣ ሮማውያን ሳቱርን ላን ያመልካሉ፣ ከዋክብት ጨረቃን ያመልካሉ። እኛ ደግሞ እነዚህን የፈጠረው እናመልካለን። ግብጾች ላም ነበር የሚያመልኩት ማርቆስ መጥቶ እስከሚሰብካቸው ድረስ። ሌሎችም ጣዖት ነበር የሚያመልኩት። የኢትዮጵያ ክርስቲያን ግን ጣዖት አታመልክም። አንዳንዶች ይህን ትምህርት ለማጣመም በተለያየ መንገድ እንደሚሞክሩ ነግሬያቸዋለሁ። የለም፣ ፈጽሞ የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች እንደምትለይ ማወቅ ይኖርባቸዋል። ለማንኛውም የመጨረሻውን የምትሉትን ኪዳን በአማርኛ ልበልላችሁና ላብቃ። የማይነገር ቅዱስ 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 ሶስት የምትሆን ይህን ሥጋና ደም ሕይወት ሊሆነኝ ሳይፈረድብኝ ይቀበል ዘንድ ስጠኝ። በጌትነት እንድገለጽ ደስ የሚያሰኝን ፍሬ እሰራ ዘንድ ስጠኝ። ያንተንም ፍቃድ እየሰራው ኖል ዘንድ ስጠኝ። በማመን አባት ብዬ ጠራሃለሁ፣ መንግስትንም እጠራለሁ። አቤቱ ስምህ በእኛ ላይ ይመስገን። ምስጉን ክቡር የምትሆን ኃያል አንተ ነህና ለአንተ ክብር ይገባሃል። ለዘላለሙ ለዘላለሙ ክብር ይግባው። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ለሌላ ሰው በአፍም በመጻፍም አድርሱት። በአፍ የሰማችሁትን መስክሩ፣ ተናገሩ። ይሄ ልዩነት አለ በሉ። ለምን እንደ ፀሐይ እንደ ጨረቃ ከዋክብት የአምላካችን ርቃን አይታይም ብለው አልገፈፍነውም። ሌሎች ግን ዛሬም ልብሱን ይገፉታል። ይህንን ማወቅ ጥሩ ነው። ስለዚህ በመጽሐፍ ደግሞ ለሌላው ሰው ሼር ላይክ በማድረግ አድርሱ። አዲስ የሆናችሁ ቅድም እንዳልኳችሁ እንኳን ወደ እግዚአብሔር ቤት በሰላም መጣችሁ። የተባረከ የተቀደሰ ጊዜ እመኛለሁ። ከማታ እስከ ጠዋት የጠበቀን ከጠዋት እስከ ማታ እንዲጠብቀን የእሱ ቅዱስ ፈቃድ ይሁንልን። ለነገዋ ሰዓት ደግሞ እንዲያደርሰን የአምላካችን ቅዱስ ፈቃድ ይደረግ። አሜን። ክብርም ምስጋናም ለሥላሴ ይሁን። ሰላም ሁኑልኝ።